የሸቀጦች ዋጋ ንረትና የደሞዝ ጭማሪ ፍላጎት በኢትዮጵያ በትግራይ ክልል አዲስ የተደነገገው ሕግና የክልሉ ሕዝብ ጭንቀት ጋዜጠኛ ሳልሳዊት አዲስ አበባ ውስጥ መታሰሯ እና የአፍሪካ ሕብረት ደቡብ አፍሪካ ውስጥ በውጭ ዜጎች ላይ ስለሚፈጸመው ጥቃት ለመነጋገር ማቀዱ ያልናቸውን ርዕሶች የዛሬው የዜና መጽሔት ጥንቅራችን ያስተነትናል። በዚሁ ቅደም ተከተል ይሰማሉ። ኢትዮጵያ ውስጥ ከጊዜ ወደ ጊዜ እያሻቀበ በመጣው የዋጋ ንረት ምክንያት በተለይ ደሞዝተኞች የዕለት ከዕለት ኑሯቸውን ለመግፋት የደሞዝ ጭማሪ እንዲደረግላቸው እየጠየቁ ነው። የኢትዮጵያ መንግስት ግን በሚቀጥለው በጀት ዓመት ለደሞዝ ጭማሪ የተያዘ በጀት አለመኖሩን ፍንጭ ሰጥቷል። ስዩም ጌቱ ከአዲስ አበባ አስተያየታቸውን ለዶይቼ ቬለ የሰጡ በሕክምና ሙያ ተሰማርተው የሚገኙ ሐኪም እንደሚሉት አሁን ላይ ተመድበውበት በሚሰሩበት የሀገሪቱ ገጠራማ አካባቢ በመንግስት የሚከፈላቸው ደሞዝ ለመኖር ያህል በቂ ሊባል የሚችል ቢሆንም በዚህ የደሞዛቸው መጠን ግን በትላልቅ የሀገሪቱ ከተሞች ላይ ኑሮ ስለመግፋት ሲያስቡ እጅግ አስቸጋሪ ሊሆን ይችላል ሲሉ ነው አስተያየት የሰጡት። ሪሞት ኤሪያ ላይ ነው እየሰራ ያለው። የሆነ ነገር ፈልጌ ራሱ ማገኝበት አይነት ቦታ ላይ አይደለም እየሰራ ያለው። 13,000 ብር ማለት የቤት ኪራይ አለ፣ አስቤዛዎች አሉ። ያን ያህል የሚያደርስ ነገር አይደለም። እውነት ለመናገር ከዲዩቲ ውጭ ያለው ክፍያ ማለት ነው። ዲዩቲም እኔ ገጠር ላይ ስለሆንኩኝ ነው ከፍ ያለብኝ። ከተማ የገባህ በመጣ ቁጥር ሐኪሞችም በብዛት ስለሚኖሩ ዲዩቲ አይኖራቸውም። ከተማ ላይ ያለው ከተማ ላይ ትንሽ ቻሌንጅ የሚያደርግ ይመስለኛል። ቀጣይ ዓመት አሁን መማር ፈልጋለሁ፣ ግን ወጪው ያስፈራኛል። አዲስ አበባ ጥቁር አንበሳ መማር ፈልጋለሁ። ስፔሻሊቲ እንዴት ነው በ30 እና በ20 ብር መኖሩ የሚል ሀሳብ አለ። በጣም ነው የሚከብደው ብዬ አስባለሁ ፐርሰናሊ። አሁን ላይ በየጊዜው በተለይም ከቅርብ ጊዜ ወዲህ በመካከለኛው ምስራቅ የተከሰተውን ጦርነት ተከትለው በኢትዮጵያ ተፈጥረው የነበረው የነዳጅ አቅርቦት ቀውስ የምርቶችን ዋጋ እጅግ ከፍተኛ በሆነ መጠን ማስናሩን በርካቶች ይናገራሉ። አንድ የመንግስት ስራ ላይ ተሰማርተው ህይወታቸውን የሚመሩት አስተያየት ሰጪ እንዳሉትም እያንዳንዱ ነገር ወደ ንትርክ እንዳይሄድ መንግስት ላይም ሀገር ላይም አላስፈላጊ ቤት ስራ እንዳይፈጠር አገልግሎት ላይም ጫና እንዳይደረግ ቢደረጉ መልካም ናቸው ነው እኛ እያልን ያለ ነው። የሰራተኞች ደግሞ ክፍያ ፍላጎትን አስመልክተው አስተያየታቸውን ለዶይቼ ቬለ የሰጡ የኢትዮጵያ ሰራተኞች ኮንፌዴሬሽን ፕሬዝዳንት አቶ ካሳሁን ፎሎ ባለፈውም እኛ ባቀረብነው መነሻ መሰረት መንግስት መነሻውን አስተካክሎ መነሻ ደሞዝ ማስቀምጠው ተወሰነ ነገር ጨምሯል። ባለፈው ዓመት ላይ ማለት ነው። ያ የኑሮ ውድነትን ታሳቢ ያደረገ ነው። በዛ መሰረት ተጨምሯል። አሁን አዲስ በእኛ በኩል ለመንግስት ሰራተኞች ላይ የቀረበ ነገር የለም ማለት ነው። አሁን እየጠየቅን ያለ ነው የግል ሰራተኞች ዝቅተኛ የደሞዝ ወለል አልተወሰነም። እሱ ዝቅተኛ ደሞዝን ወለል እንዲወሰን እየጠየቅን ነው ያለ ነው። ለግል ሰራተኞች እና ለመንግስት የልማት ድርጅት ሰራተኞች መነሻ ደሞዝን ወለል እንዲቀር እየጠየቅን ነው ያለ ነው እንጂ አሁን ለመንግስት ሰራተኞች ባለፈው ዓመት በኋላ የጠየቅነው ነገር የለም። እየተስተዋለ ካለው የኑሮ ውድነት ጋር በተያያዘም አስተያየታቸውን የገለጹት አቶ ካሳሁን የትኛውም ያለ ደሞዝ ቢጨመር ያው ውድነቱ ከባድ እንደሆነ ይታወቃል። ስለዚህ ምንድነው ከመንግስት የመክፈል አቅም አንጻር ካልታየ በስተቀር አስቸጋሪ ነው። በቅርቡ በመካከለኛው ምስራቅ ላይ የተከሰተውን ጦርነት ተከትሎ የተስተዋለው የዋጋ ንረት በማስመልከትም በሰራተኛው ማህበረሰብ ላይ ስላደረሰው ተጽዕኖ ተጠይቀው ደሞዝ ከመጨመር ነዳጁን ለማረጋጋት ያ ድጎማ መደረግ ለመንግስት ሰራተኛውም ለነጋዴው ማንም ስራ ላለው ለሌለው በተዘዋዋሪ የሚደርስ ነው ለሁሉም ማለት ነው። ያ ካልሆነ ደሞዝ ላይ ብቻ ቢደረግ አሁን የት ቦታ ነው መቆጣጠር የሚቻለው? መድረሻው የት ነው ተብሎ የምታሰበው የምለው ነገር የመካከለኛ ምስራቅ እንደ መኪና አደጋ በለው ሳታውቀው የሚደርስ የመኪና አደጋ በለው ይሄ ባሳለፍነው ሳምንት ሐሙስ ሰኔ 4 ቀን 2018 ዓ.ም የኢትዮጵያ ገንዘብ ሚኒስትሩ አቶ አህመድ ሺዴ በ2019 በጀት ዓመት ላይ ለሕዝብ ተወካዮች ምክር ቤት ማብራሪያ በሰጡበት ወቅት በምክር ቤቱ የሕዝብ ተወካዮች አገሪቱ ውስጥ እየተስተዋለ ካለው የኑሮ ውድነት ጋር ተያይዘው ስለ ቀጣዩ ዓመት የደሞዝ ጭማሪ ሁኔታ ተጠይቀው በሁለት ተከታታይ ዓመት ከፍተኛ የደሞዝ ጭማሪ ያደረገ መንግስት ነው የመንግስት ያንን የደሞዝ ጭማሪ ዘንድሮ ባይዘው ያደረግነው የደሞዝ ጭማሪ በተወሰነ ደረጃ ገንዘብ ሚኒስቴርና የሲቪል ሰርቪስ ኮሚሽን ጭማሪውን ካልኩሌት ሲደረግ መጀመሪያ የተደረገበት መንገድና በኋላ በተለይ ክልሎች የተደረገው የደሞዝ ጭማሪና የተሰጠን የበጀት መጠን አይመጣጠንም በሚል ጥያቄዎች ሲነሱ እንደነበረ ሰምታችኋል ይመስለኛል። እሱን ስናጠራ ከርምን አሁን እየፈታን ያለ ነው። በቀጣይስ ምን ታስበዋል የሚለው አሁን በቀረበው በጀት ታሳቢ አልተደረገም። ያም ሆኖ ግን በዘንድሮ ዓመት ለመንግስት መስሪያ ቤቶች ደሞዝና ሌሎች ክፍያዎች የተመደበው በጀት ከአምና አኳያ ግን ትልቅ ብልጫ እንዳለው ፍንጭ ሰጥተዋል። ለመንግስት ባለበጀት መስሪያ ቤቶች ለደሞዝ ለአበልና ለልዩ ልዩ ክፍያዎች የተመደበው ጠቅላላ በጀት ብር 170.8 ቢሊዮን ሲሆን ይህም በ2018 በጀት ዓመት ከተያዘው ተመሳሳይ ወጪ አንጻር የ22.6% ጭማሪ አለው። ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።
በትግራይ ክልል ያጠላው የጦርነት ስጋት የክልሉን ሕዝብ አስጨናቂ ሁኔታ ውስጥ መክተቱን ተንታኞች ይናገራሉ። የክልሉን ፖለቲካዊ ሁኔታዎች የሚከታተሉ ተንታኞች እንደሚሉት በፌዴራል መንግስቱ እውቅና የተነፈገው ህዝባዊ ወያኔ ሓርነት ትግራይ ህወሓት የክልሉን የአስተዳደር ስልጣን መቆጣጠሩና ሰሞኑን ያወጣው አስገዳጅ የጦርነት ተሳትፎ ህግ ደግሞ ብዙዎችን እያሰጋ ነው። ስዩም ጌቱ ተንታኞችን አነጋግሮ ተከታዩን ዘገባ ልኮልናል። በቅርቡ ያለ ፌዴራል መንግስት እውቅና የተቋቋመው የትግራይ ክልል አስተዳደር አርቅቋል ተብሎ እየተገለጸ የሚገኘው አዲስ ህግ የትግራይ ህዝብ ህልውናና ደህንነትን ለማረጋገጥ የትግራይ ብሔራዊ ክልላዊ መንግስት ያወጣው አዋጅ በሚል ርዕስ የተዘጋጀ ነው። በ44 ገጽ በ6 ምዕራፎች ረቆ የቀረበው አዋጁ ገቢራዊ እንዲሆን ከጸደቀ በኋላ በክልሉ ውስጥ በሚገኙ ማህበረሰብ ዘንድ ከፍተኛ ስጋት ፈጥሯል ሲሉ ለዶይቼ ቬለ አስተያየታቸውን የገለጹት የህግ ባለሙያና የፖለቲካ ተንታኝ አቶ የማነ ካሳ ግንቦት 24 ቀን 2018 ዓ.ም አዋጅ 366 ሆኖ በጸደቀው ህጉ ላይ ለባለድርሻ አካላት ስልጠናና ግንዛቤ እየተሰጠ ይገኛል ብለዋል። ወደ 44 ገጾች አሉት፣ 81 አንቀጾች አሉት። የተለያዩ የሚመለከታቸው አካላት ሰሞኑ አሁን ቅዳሜና እሑድም ዳኞችም ጨምሮ ስልካቸው ተነጥቀው ማለት ይዘው እንዳይገቡ አዳራሽ ተደርጎ በዝግ እንዴት መፈጸም እንዳለባቸው ህጉ እንዴት መተርጎም ህግ መሰረት ሳይሆን እንዴት መፈጸም እንዳለባቸው ስልጠና አፈጻጸሙን በተመለከተ ሲሰጥ ቆይቷል። ይሄ ማንኛውም ማግነን እንበለው ጨቋኝ ስርዓትም ሊያወጣው የማይችል ህግ ነው እና ችግር በሰቆቃ ያለ ህዝብ ነው። በተለይ ወጣቱ እንደዚሁ በእንቅርት ላይ ጆሮ ደግፍ እንዲባል ማለት ነው። ይህንን ነገር ወጥቶ አማራጭም የለው የሚያግዘው አካል የለም። ስለዚህ መሀል ላይ ሆኖ ህዝቡ እየተሰቃየ ጨለማ ውስጥ ያለ ህዝብ ነው። ቁጣው ገልጿል። ከዚህ በላይ መግለጽ የሚችልበት ሁኔታ ደግሞ ሊኖር አይችልም። ሌላው አስተያየታቸውን የሰጡን የክልሉን ፖለቲካዊ ሁናቴዎች በቅርበት የሚከታተሉት በመቀሌ ዩኒቨርሲቲ የፖለቲካል ሳይንስ መምህር እንደሚሉት አጠቃላይ ህዝቡ 100% ስጋት ውስጥ ነው። ጦርነት የመከተል እድሉ ሰፊ ስለሆነ ቶቹም ሁሉ ወደ ጦርነት የሚያመሩ ስለሚመስለው በቃ ሙሉ በሙሉ ስጋት ውስጥ ያለ ማለት ይቻላል። በተለይ ወጣቶች ላይ አፈካለ አጠየቅ ሆኗል። በሚገርም በጣም ብዙ ቅጣቶች ነው ያሉት። በቀጣይ ራሱ ትልካት አለ ማለት እሱ የተቆመ ያሳየ ምናምን ደግሞ ሽልማት አለ። አስተያየት ሰጪው የህግ ባለሙያና የፖለቲካ ተንታኝ አቶ የማነ በፊናቸው ሊከፈት ይችላል ተብሎ የሚሰጋውን ጦርነት በመፍራት በርካታ የክልሉ ነዋሪዎች በቻሉት አቅም ከክልሉ በመውጣት ወደ መሀል ሀገር ለመሸሽ ጥረት እያደረጉ ይገኛሉ። አውሮፕላን ከ14 ቀን በፊት ማግኘታችን ወደ አዲስ አበባ አውቶቡስ ራሱ 4 ቀን ምናምን 5 ቀን ቆርጠ ወረፋ ጠብቀ የምትሄድበት ሁኔታ ላይ ተደርሷል። ይሄ ግልጽ ነው። ምንድነው አፈሳው ቀጥሏል። እንደ የህግ ባለሙያው አቶ የማነ ካሳ አስተያየት አዲሱ ህግ በበርካታ አንቀጾች መሰረታዊ ሰብአዊ መብቶችንም ይጥሳል እና ህጎቹም ማናቸውም አይነት ተራ ዜጋ ገበሬ እንበለው ገጠሩ የከተማ በማናቸውም መንገድ ሀሳቡ የሚገልጽ ጽሁፎችን በማህበራዊ ሚዲያ ሼር የሚያደርግ ራሱ በወንጀል ተጠያቂ የሚያደርግ አንደኛው ህግ ወደኋላ ተመልሶ አይሰራም የሚል በየትኛውም በዓለም አቀፍ ህግ ICCPR የምንለው አንቀጽ 15 ላይ የፌዴሪ ህገ መንግስት አለ፣ በትግራይ ህገ መንግስት አለ። ወንጀል ህግ ወደኋላ ተመልሶ አይሰራም። በአንቀጽ 81 ላይም ከጥቅምት 23 2013 ዓ.ም ጀምሮ ይላል 5 ዓመት ወደኋላ ተመልሶ ይሰራል። ሁለተኛው የፍርድ ቤቶች ነጻነት ስልጣን በአደባባይ የጣሰ ነው። ዳኞች የቀረበውን ነገር ማስፈጸም እንጂ መተርጎም እንደማይችሉ ከተረጎሙና እስከ ዓለም አቀፍ ህግ ወዘተ ማለት ነው ተከሳሽ የሆነውን ነጻ ቢለቅ ምናምን ቢል 15 ዓመት ጽኑ እስራት ዳኞች እንደሚታሰሩ የንብረትና የግል ነጻነት መብቶችን በኩራት በአደባባይ በአዋጅ ያወጀ ኋላ ቀር የሆነ ህግ ነው። አስተያየታቸውን ያከሉት የህግ ባለሙያው በዚህም ምክንያት የክልሉ ነዋሪዎች ላይ ከፍ ያለ ያሉት ስጋት መደቀኑን አስረድተዋል። ወንጀል ህግ የማውጣት ስልጣን የክልል መንግስት ስልጣን አይደለም። በህገ መንግስቱ ስርዓቱም ወደ ፖሊሲ ስቴት ወደ ቁጥጥር ስርዓት የሚቀይር ያልተለመደ የጠቋሚና ተጠቋሚ ስርዓት በግልጽ እኮ ነው የምልህ። አንቀጽ 75 ላይ ያስሮታል። ስለዚህ ወደ መሀል ሀገር አዲስ አበባ፣ ሌሎች አካባቢዎች ወጣቱ እየተሰደደ ነው ወደ ውጭ ወደ አረብ ሀገሮች ወደ ምናምን። ሌላ አማራጭ የለውም። መቃወም አይችልም። ትታሰራለህ፣ ትገደላለህ ነው። በአዋጅ መጥቷል። ይሄ መደበኛ በሆነ መንገድ መጥቷል። ህዝባዊ ወያኔ ሓርነት ህወሓት ያወጣውን አዲስ የወንጀል ህግ በተመለከተ ከፌዴራል መንግስት በኩል የተሰጠ ቀጥተኛ ምላሽ አልተሰማም። ዶይቼ ቬለ በባለሙያዎቹ አስተያየትና ባስቀመጡት ስጋት ላይ ከኢትዮጵያ ፌዴራል መንግስት ኮሚኒኬሽን አገልግሎት ሚኒስቴር እንዲሁም ከህወሓት ቃል አቀባይ ተጨማሪ ማብራሪያዎችን ለማግኘት ያደረገው ጥረትም ለዛሬ